በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምናየው ቤተ ክርስቲያናችን ግንቦት 26ን ምን ብላ ታከብረዋለች የሚለውን እናያለን። ግንቦት 26ን ቶማስ ሐዋርያ ብላ ቤተ ክርስቲያናችን ታከብራለች። ቶማስ ማለት ፀሐይ ማለት ነው። ቀዳሚ ስሙ ዲዲሞስ ነው። ዲዲሞስ ማለት ግን ጨለማ ማለት ነው። ቁጥሩ ከ12 ሐዋርያት አንዱ ነው። የማቴዎስ ወንጌል ምዕራፍ 10 ቁጥር 3፣ የዮሐንስ ወንጌል ምዕራፍ 20 ቁጥር 24 ላይ፣ የሐዋርያት ሥራ ምዕራፍ 1 ቁጥር 13 ላይ እናገኛለን። ጌታ የተነሳ ዕለት ደቀ መዛሙርቱን ከዝግ ቤት ገብቶ ሰላም ለክሙ ባላቸው ጊዜ ከ11ዱ ሐዋርያት አንዱ ቶማስ የተባለው ዲዲሞስ ከእነርሱ ጋር አልነበረም። ቶማስ ሲመጣ ሬናሁ ለእግዚእነ ጌታን አየነው አሉት። ቶማስም ሁሩ ወመሃሩ እንደሚላቸው ያውቃልና እነሱ አየን ብለው ሲያስተምሩ እኔ ሰማሁ ልልነውን ብሎ እመይሬኩ እደዊሁ ወእገሪሁ አበቀነው በችንካር የተቸነከሩ እጆቹን እግሮቹን ካላየው ወእመይ ወደይኩ አጽባይቴ ውስተ ቅንዋቲሁ ወእመይ አባይኩ ዴ ውስተ ገቦሁ ወይገሰስኩ በችንካር የተቸነከሩ እጆቹን እግሮቹን በጦር የተወጋ ጎኑን ካልዳሰስኩ አላምንም አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የቶማስን ጥርጣሬ ሊያጠፋ ወእምድኅረ ሰሙን መዋዕል ይላል። በስምንተኛው ቀን ቶማስ ባለበት በዝግ ቤት ገብቶ ሰላም ለክሙ አላቸው። በዚህ ሰዓት ቶማስ ጎኑን ካልዳሰስኩ ብሎ ነበርና ሀብዴከ ወአብ ውስተ ገቦየ ወግስስ እጅህን አምጣና ወደ እኔ አግብተህ ዳሰኝ፣ ወይትኩን ናፋቄ አላ እመን እንጂ አትጠራጠር አለው። ቶማስም ቢዳስሰው ከእሳት እንደገባ ጅማት ኩምትር አለ። በዚህ ሰዓት ቶማስ ደንግጦ እግዚእየ ወአምላኬ ጌታዬ አምላኬ ሆይ አለ። ጌታም መልሶ ርኢከኒ እስመ ርኢከኒ አመንከኒ ብታየኝ አመንክ፣ ብፁዓን እሰ ለእንዘ ይሬዩኒ ያምኑኒ ንዑዳን ክቡራን እሰ ያዩኝ የሚያምኑብኝ ናቸው ብሎ ፈውሶታል። ይቺ ጎኑን የዳሰሰች እጅ ዛሬም ሕያዊት ሆና በህንድ አገር ከታቦቱ ጋር እንደምትኖር መጻሕፍት ይነግሩናል። ቶማስ ጌታን ከሙታን ተለይቶ ከተነሳ በኋላ ያየው በስምንተኛው ቀን እሁድ ሲሆን ያመነውም በጦር የተወጋ ጎኑን ዳሶ ነው። የእመቤታችንንም ትንሣኤ እርገቷን አስቀድሞ ያየ ይህ ሐዋርያ ነው። አገረ ስብከቱ ህንደኬ ነው። ለምክንያት ይሁነኝ ብሎ በ30 ብር ተሽጦ ከመስፍነ ብሔሩ ከሉክዮስ ቤት እያገለገለ ይኖር ነበር። ንጉሱም ምን መስራት ትችላለህ አለው። ቶማስም ህንፃ ማነጽ፣ ሐውልት መቅረጽ እችላለሁ አለው። ንጉሱም እንኪያስ ሰርተህ ቆየኝ ብሎ ብዙ ወርቅና ብዙ ብር ሰጥቶት አሕዛብ ምኳን ናቸውና እንዲህ ያለ ጠቢብ አገኘሁ ለማለት ወደ ንጉስ ሄደ። ቶማስም እሱም ህንፃ ማነጽ፣ ሐውልት መቅረጽ ከዚህ የበለጠ አለን ብሎ ለነዳያን መጸወተው። ከዚያው ምዕመናንን አስተምሮ አሳምኗቸዋል። የሉክዮስ ሚስት አርሶና ትባላለች። እርሷም ከነ ልጆቿ ከነ አገልጋዮቿ አምና ተጠምቃለች። ሉክዮስ ከሄደበት ሲመለስ ያነጽከው ህንፃ የቀረጽከው ሐውልት ወዴት ነው አለ። በወርቅና በብርህ ያነጽኳቸው ህንፃዎች እኒህ ናቸው ብሎ ያመኑትን ድሃዎቹን አሳየው። ይህ ክፉ ባሪያ ተጫወተብኝ ብሎ እጅ እግሩን አስሮ ቆዳውን አስገፍፎ ስልቻ አሰፍቶ በአሸዋ መልቶ አሸክሞ ገበያ ለገበያ ሲያዞረው ሚስቱ አርሶዋና አይታ በድንጋጤ ወድቃ ሞተች። በዚህ ሰዓት ንጉሱ ሚስቴ ሞተች በአንተ ምክንያት አይደለምን? ካዳንካት እኔም በአምላክህ አምናለሁ አለው። ጌታ ቁስሉን እንደ ውሃ ቀዝቅዞለት ካለችበት ሄዶ ቶማስ ስልቻውን ቢያስነካት ተነስታለች። በዚህም ሉክዮስ አምኖ ተጠምቋል። ከዚህ በኋላ ቶማስ ስልቻውን ተሸክሞ ከቦታ ወደ ቦታ እየተዘዋወረ ሙት እያነሳ ድዌ እየፈወሰ አሕዛብን አሳምኖ አጠመቀ። ቀንጦፊያ ከሚባል ቦታ ሲደርስ አንድ ሽማግሌ 7 ልጆቹን ገድለውበት ሲያዝን አግኝቶ ስልቻውን እያስነካ 7ቱን አስነስቶለታል። በይናስም ሀገር የቃሉን ትምህርት የእጁን ታምራት አይተው ከንጉሱ ሚስት ከንግስቲቱ ጀምሮ እስከ ተራ ሰራተኛ ድረስ ያሉት ሁሉ አምነው ተጠመቁ። ኋላ ግን ካህናተ ጣዖቱ ጥቅም የሚቀርባቸው ሲሆን በተንኮል ከንጉስና ከመኳንንቱ አጣልተው በዚህ ዕለት አንገቱን በሰይፍ አስመትተውታል።
አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ምክንያተ ድኂን ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። አሜን።